ፕላንቴሽኖቻቸው ፋብሪካዎቻቸውን እዚህ ለማምጣት ጥያቄ ያቀርቡ የቼክ ሪፐብሊክ የጀርመን እንዲሁም ደግሞ የኖርዌይ በርካታ ተቋማት አሉ ማለት ነው። የሀገራችንም ኢንቨስትመንት ላይ ወይም ደግሞ በተለያየ ገጣጣሚ ተቋማት ላይ ለመሳተፍ አፍተር ሴልስ ሰርቪስ ላይ ለመሳተፍ የጥገና ማዕከላት የዲጂታል አቅሞችን መፍትሄዎችን ለማቅረብ ስታርታፖች ላይ በዚህ ዘርፍ ላይ ለመሳተፍ ሀገር ውስጥም ያለው ከፍተኛ ፍላጎት አለ። ሐማስ የቀሪ 3 ታጋቾችን አስክሬን ለእስራኤል ሲያስረክብ እስራኤል በጋዛ ስጋት ናቸው ባለቻቸው የሐማስ አባላት ላይ የምትወስደውን የአየር ላይ ጥቃት አጠናክራ ስለመቀጠሏ እየተሰማ ይገኛል። የእስራኤል ጦር እንደገለጸው ሐማስ ከጋዛ የመጡ የሟቾችን አስክሬን ይዟል ያላቸውን 3 ሳጥኖች በዓለም አቀፉ ቀይ መስቀል በኩል ለእስራኤል ያስረከበ ሲሆን እስራኤልም መደበኛ የመለየት ስራ ለማከናወን ወደ ቴል አቪቭ አዘዋውራቸዋለች ተብሏል። የሩሲያ ጦር ካባሮቭስክ የተሰኘውንና በኒውክሌር ኃይል የሚንቀሳቀስ ግዙፍ ባህር ሰርጓጅ መርከብ አስተዋውቋል። ኒውክሌር ታጣቂ እንደሆነ የተነገረለት ይህ ሰርጓጅ መርከብ የምጽአት ቀን ሚሳኤል በመባል የሚጠራውን ፖሴይዶንና የውሃ ውስጥ ድሮኖችን መሸከም የሚችል እንደሆነም የሩሲያ መከላከያ ሚኒስቴር አስታውቋል። በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የሥረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እንሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። ሌሊቱን ሀገሬ ዜና በመምራት ሱባሎ ጋሻው አብሬያችሁ ቆይታ አደርጋለሁ። በዛሬው ዜና ሰዓታችን ከሀገር ውስጥ እንዲሁም ከውጭ ያጠናቀርናቸውን በርከት ያሉ መረጃዎች ወደ እናንተ የምናደርስ ነው የሚሆነው። እናንተ ወደ ተመልካቾቻችንም አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። ቀዳሚ ወደምናደርገው ዜና እናልፋለን። ኤሌክትሪክና የተፈጥሮ ጋዝን የሚጠቀሙ ተሽከርካሪዎች በቀላሉ ወደ ሀገር ውስጥ እንዲገቡ ለማድረግ እየሰራ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ተሽከርካሪዎችን በሀገር ውስጥ ለመግጣጠም ጥያቄ ያቀረቡ ኩባንያዎች መኖራቸውም ተነግሯል። ዳግም ተገኝ ተጨማሪውን አዘጋጅቷል። ነዳጅ ለሚጠቀሙ ተሽከርካሪዎች የሚሰጠው ትኩረት ወደ ዜሮ ወርዷል ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የሚኒስቴሩ ሚኒስቴር ዴኤታ በሪው ሐሰን እንደተናገሩት የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ የመቀየር እንዲሁም ወደ ተፈጥሮ ጋዝ ለመቀየር የተያዘው ስታንዳርድ መጽደቁንና መመሪያው ላይ እየተሰራ እንደሆነ ገልጸዋል። ከዚሁ ጋር ተያይዞም የተፈጥሮ ጋዝ ተጠቃሚ ተሽከርካሪዎችን ወደ ሀገር ውስጥ ለማስገባት ያለው ፍላጎት ከፍተኛ መሆኑን ተናግረዋል። የተፈጥሮ ጋዝ ምርትን ለሀገር ውስጥ ገበያ በማቅረብ ቤንዚንና ናፍጣን የሚጠቀሙ ተሽከርካሪዎችን የተፈጥሮ ጋዝ በሚጠቀሙ ተሽከርካሪዎች ለመተካት መታሰቡን ተከትሎ ቻይናና የተለያዩ የአውሮፓ ሀገራት ኩባንያዎች ፋብሪካቸውን በኢትዮጵያ ለመትከል ማቀዳቸውን ገልጸዋል። አክለውም በሀገር ውስጥ የሚገኙ የመኪና መገጣጠሚያ ፋብሪካዎች የጥገናና የሽያጭ ማዕከላት ከፍተኛ ፍላጎት እያሳዩ መሆኑን ተናግረዋል። ተሽከርካሪዎቹ ሀገር ውስጥ የሚመረቱ በመሆኑ እንዲሁም ከፍተኛ የኢንቨስትመንት ፍላጎት በመኖሩ ከተሽከርካሪዎቹ ዋጋ ጋር የሚነሱ ስጋቶች በቀላሉ ይወገዳሉ ሲሉ ሚኒስቴር ዴኤታው አጽንኦት ሰጥተዋል። የኤዥያ ሀገራት በተለይ ቻይና ከፍተኛ ፍላጎት ያሳየችው ቻይና ነበረች። የቻይና ካምፓኒዎች የቻይና ብራንዶች በብዛት ኢትዮጵያ ላይ አሉ። አሁን ላይ ደግሞ ከዚህ ዓመት ጀምሮ በርካታ የአውሮፓ ሀገራት ካምፓኒዎች ፍላጎት እያሳዩ ነው ያሉት። ኢቭን የማምረቻ ፕላንቴሽኖቻቸው ፋብሪካዎቻቸውን እዚህ ለማምጣት ጥያቄ ያቀርቡ የቼክ ሪፐብሊክ የጀርመን እንዲሁም ደግሞ የኖርዌይ በርካታ ተቋማት አሉ ማለት ነው። የሀገራችንም ኢንቨስትመንት ላይ ወይም ደግሞ በተለያየ ገጣጣሚ ተቋማት ላይ ለመሳተፍ አፍተር ሴልስ ሰርቪስ ላይ ለመሳተፍ የጥገና ማዕከላት የዲጂታል አቅሞችን መፍትሄዎችን ለማቅረብ ስታርታፖች ላይ በዚህ ዘርፍ ላይ ለመሳተፍ ሀገር ውስጥም ያለው ከፍተኛ ፍላጎት አለ፣ ከውጭም እየመጣ ያለ ከፍተኛ ፍላጎት አለ ማለት ነው። ሁሉንም ለመሰለት ሁሉንም ተግባራዊ ለማድረግ መንግስት አስፈላጊ ስትራቴጂ እየዘረጋ ሁሉንም ደግሞ ጥያቄዎችን ከሀገራችን ስታንዳርድ ጋር ኳሊቲን ኮምፕሮማይዝ በማያደርግ መልኩ ተግባራዊ ለማድረግ ሀገራዊ ስታንዳርድን ሴት በማድረግ እንደውም ደግሞ የማበረታቻ ፓኬጆችን በመዘርጋት እነዚህን ተቋማት በሰፊው ኢትዮጵያ ማርኬት እንዲገቡ ለማድረግ የኛ ማርኬት ብቻ ሳይሆን እንዘሎን ግራን የራሳችን አቅም ኖሮን ከፈጠርን በኋላ በዙሪያ ያሉ ሀገራትንም የኢትዮጵያ ብራንድ ወደዛ ፔኔትሬት የሚያደርግበትና ገበያዎችም በኢትዮጵያ ፕሮዳክት በኢትዮጵያ አቅም የኢትዮጵያ ኢንቨስተሮችም ወደ ጎረቤት ሀገራት እንዲገቡ የማድረግ ሰፊ እቅድ ይዘን ነው እየሰራን ያለ ነው ማለት። መቀመጫውን ጋና ውስጥ ባደረገው የኢነርጂና የተፈጥሮ ሀብት ዩኒቨርሲቲ ፕሮፌሰር የሆኑት ኤሪክ ኦፎሱ በበኩላቸው በአፍሪካ የሚገኙ ሀገራት የተለያዩ ማዕድናት ያላቸው በመሆኑ አዳዲስ ተሽከርካሪዎችን ለመፈብረክ የሚያግድ አንዳች ነገር እንደሌለ ይናገራሉ። አክለውም የካርቦን ልቀትን ለመቀነስ አፍሪካውያን በጋራ መስራት እንዳለባቸውም ጠቁመዋል። Other African countries have resources
አፍሪካ የተፈጥሮ ሀብት የሞላባት አህጉር ናት። ማዕድናት በተለይ አፍሪካ ሀገራት ላይ ይገኛሉ። እነዚህ ማዕድናት ባትሪዎችና የተለያዩ ተሽከርካሪ አካላትን ለመስራት መጠቀም እንችላለን። በዚህ አጋጣሚ የአፍሪካ አህጉራዊ ነጻ ንግድ ቀጠና እንደ ዕድል ተጠቅመን ምርቶቻችንን ማንቀሳቀስ እንችላለን። ይህም ምርቶችን በተለያዩ የአህጉሪቱ ክፍል የተፈጥሮ ሀብቶች በዝቅተኛ ወጪ እንድናንቀሳቀስ ይረዳናል። ይህ ደግሞ አቅማችን እንድናጎለብት ይሆናል። ይህም በአፍሪካ ኤሌክትሪክ ተሽከርካሪዎችን ምርት ለማስፋት ይጠቅመናል። በተጨማሪም ምንም እንኳን ቋንቋዎችን የተለያዩ በመሆኑ ቢያስቸግርም አንዳንድ ሀገራት ያላቸው የተማረ ሰው ኃይል መጠቀም ይቻላል። ነዳጅ የሚጠቀሙ ተሽከርካሪዎችን ወደ ኤሌክትሪክ እንዲሁም ወደ ተፈጥሮ ጋዝ ለመቀየር ተነሳሽነት ላላቸው ድርጅቶች መንግስት ሁለንተናዊ ድጋፍ እንደሚያደርግ የገለጹት የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታው በሪሁ ሀሰን ከጥቂት ዓመታት በኋላ የኤሌክትሪክ ተሽከርካሪዎች ዋጋ በከፍተኛ ሁኔታ ይቀንሳልም ብለዋል። አነስተኛ ምርት የሚያመርቱ ቡና አምራች አርሶ አደሮችን የኢኮኖሚ ተጠቃሚ ለማድረግ የተሰሩ ስራዎች በቂ እንዳልሆኑ ተነግሯል። በቡና ንግድ ላይ የሚስተዋለው የተራዘመ የንግድ ሰንሰለት ለአርሶ አደሮች ፈተና መሆኑም ተጠቁሟል። አርሶ አደሮች ምርቶቻቸውን በቀጥታ ለገበያ ማቅረብ የሚችሉበት ሁኔታ ሊፈጠር እንደሚገባም ጣቢያችን ያነጋገራቸው የዘርፉ ባለድርሻዎች ተናግረዋል። አልታየህ ኪዳኔ በኢትዮጵያ አነስተኛ ምርት አምራች አርሶ አደሮች የቡና ምርት ላይ ትልቅ ድርሻ እንዳላቸው ይነገራል። ከ80 በመቶ በላይ የሚሆነው የሀገሪቱ ቡና የሚመረተው በእነዚሁ አርሶ አደሮች እንደሆነ መረጃዎች ያመለክታሉ። ይሁን እንጂ እነዚህ አርሶ አደሮች በሚያመርቱት ምርት የኢኮኖሚ ተጠቃሚ ከማድረግ አንጻር አሁንም ውስንነቶች እንዳሉ ተነግሯል። ለዚህም የቡና ንግድ ሰንሰለት መርዘምና አርሶ አደሩ ምርቱን በቀጥታ ለገበያ አለማቅረቡ ተጠቃሽ ምክንያቶች እንደሆኑ የቀርጫንሼ ግሩፕ የግብርና ስራዎች ዳይሬክተር ዶክተር ወንዲፍራው ተፈራ ለጣቢያችን ተናግረዋል። የቡናው የገበያ ሰንሰለት ረጅም ነበር። በዛ በረጅም ገበያ ሰንሰለት ውስጥ አርሶ አደሩ እዚህ ጋር ያመርታል። ያመረተው አርሶ አደር የደከመው ብዙ ነገር የለፋበት ዋጋውን አያገኝም ነበር እያለ መሀከል ላይ ያለው ደላላው ምኑ ነገር እየተጠቀመበት ይሄድና መጨረሻ ላይ ኤክስፖርት በሚደረግበት ሰዓት ከኤክስፖርት የሚገኘውን ገንዘብ እዚህ መሀከል ላይ ይቀር ነበር። ስለዚህ አሁን ይሄንን ነገር መቁረጥ ከቻልክ ቀጥታ አርሶ አደሩ ለገበያ ቡናውን ማቅረብ የሚችልበትን መንገድ ማመቻቸት እስከተቻለ ድረስ ቀጥታ የዋጋው ተጠቃሚ ይሆናል ማለት ነው። ማዕከል ላይ ያለውን በየመሃሉ የሚቦጥቦጥ የነበረውን ነገር ታስቀራል። የቡና የንግድ ሰንሰለትን በማሳጠር አርሶ አደሩን ተጠቃሚ ለማድረግ የተለያዩ ስራዎች መሰራታቸውን በምዕራብ አርሲ ዞን የግብርና ዘርፍ አማካሪ መሐመድ ውሸቶ ለጣቢያችን ተናግረዋል። ይሁን እንጂ አሁንም ቢሆን የተሰሩ ስራዎች በቂ እንዳልሆኑ አስረድተዋል። ቡና ብቻ ሳይሆን እነዚህ አርሶ አደሩ ምርት ላይ የሰንሰለት መርዘም አለ። ደላሎች አሉ፣ እነዚህ ብሬከሮች በየቦታው አሉ። የነጋዴው ከአርሶ አደር ጀምሮ እስከ ማዕከላዊ ገበያ ድረስ ያለው የምርት ሰንሰለት የገበያ ሰንሰለት በጣም ከፍተኛ ቁጥር ያለው ነበር። እሱን ለመቀነስ ስራዎች ተሰርተዋል። አርሶ አደሮች ተደራጅተው በአካባቢያቸው ገበያዎች እንዲፈጠሩ ለማድረግ ተሞክረዋል። እዚህ አካባቢ ፋብሪካዎች ተቋቁመው በቅርበት አርሶ አደሩን እንዲያገለግሉ ለማድረግ ሙከራዎች ተደርገዋል። ነገር ግን በቂ አይደለም። ሙሉ በሙሉ ሰንሰለቱን ያስቀራበት ሁኔታ ላይ አልተደረሰም። ለዚህ መፍትሄው ምንድነው? አንዱም ለዚህ ነገር ዴዲኬት አድርጎ የሚሰሩ ድርጅቶች መኖር መቻል አለባቸው። ሁለተኛም አርሶ አደሩ ራሱን በኮኦፕሬቲቭ አደራጅቶ የራሱን ቡና አሰባስቦ የራሱን ቡና ፕሮሰስ አድርጎ ማጠቢያ ጣቢያዎችን መቀሸሪያ ጣቢያዎችን አቋቁሞ እዛ ላይ ፕሮሰስ አድርጎ በራሱ ኤክስፖርት ማድረግ። ሌላው ደግሞ ምንድነው? የለም እንግዲህ ገዢዎቹ በሚጫረቱበት ሰዓት እዚሁ ሀገር ውስጥ ያሉትን ቢሆኑ በሚጫረቱበት ሰዓት የተሻለ ጥቅም ለሚሰጠው አርሶ አደር ለሚሰጠው ገዢ ያቀርባል ቡናውን። ያንን እድል መከፈት አለበት። ያ እድል ሲከፈት ምን ይሆናል? አርሶ አደሩ የተሻለ ምርት ማምራት፣ ቡናው ላይ ትኩረት መስጠት፣ ቡናው ላይ ስራዎችን መስራት ይበረታታል። የቀርጫንሼ ግሩፕ አርሶ አደሩን ተጠቃሚ ለማድረግ የሰራ መሆኑን የገለጹት የድርጅቱ የግብርና ስራዎች ዳይሬክተር መሰል ድርጅቶች መበራከት ያለባቸው መሆኑን ጠቁመዋል። የግብርና ዘርፍ አማካሪው አቶ መሐመድ ይሾቶ በበኩላቸው አርሶ አደሮች ተደራጅተው ምርታቸውን ለገበያ እንዲያቀርቡ ይበረታታል ያሉ ሲሆን መንግስትም ይህንን ለማድረግ እየሰራ መሆኑን ጠቁመዋል።
ሐማስ የሶስት ታጋቾችን አስከሬን ለእስራኤል ማስረከቡ የተነገረ ሲሆን እስራኤልም ስጋት ናቸው ባለቻቸው የቡድኑ ይዞታዎች ላይ የአየር ጥቃት አድርሳለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ሁሉንም ታጋቾቻችንን ለመመለስ የሚደረገው ጥረት ቀጥሏል ያሉ ሲሆን የመጨረሻው ታጋጅ እስኪመለስ ድረስ ጥረታችንን አይቆምም ስለማለታቸው ተነግሯል። ሙሴ ከበደ ዝርዝር አለው። በሐማስና እስራኤል መካከል የተኩስ አቁም ስምምነት ቢደረስም ጋዛን ከስጋት አላስጣላትም። በቀጭን ተስፋ ላይ ተንጠለጠሉና በሁለቱም ወገኖች በኩል በተደጋጋሚ እየተጣሰ የሚገኘው የተኩስ አቁም ስምምነት ተግባራዊነት ቀጣዩን ምዕራፍ ለማስኬድ ካለው ቁርጠኝነት ጋር ተዳምሮ የጋዛን ነዋሪዎች ጭንቅ ያራዘመ ጉዳይ ሆኖ ቀጥሏል። ሐማስ የቀሪ 3 ታጋቾችን አስክሬን ለእስራኤል ሲያስረክብ እስራኤል በጋዛ ስጋት ናቸው ባለቻቸው የሐማስ አባላት ላይ የምትወስደውን የአየር ላይ ጥቃት አጠናክራ ስለመቀጠሏ እየተሰማ ይገኛል። የእስራኤል ጦር እንደገለጸው ሐማስ ከጋዛ የመጡ የሟቾችን አስክሬን ይዟል ያላቸውን 3 ሳጥኖች በዓለም አቀፉ ቀይ መስቀል በኩል ለእስራኤል ያስረከበ ሲሆን እስራኤልም መደበኛ የመለየት ስራ ለማከናወን ወደ ቴል አቪቭ አዘዋውራቸዋለች ተብሏል። ለእስራኤል ተላልፈው የተሰጡት አስክሬኖች የሞቱ ታጋቾች መሆናቸው በይፋ ከተረጋገጠ በጋዛ የሚቀሩ እስራኤላውያንና የውጭ ሀገር ታጋቾችን ቁጥር 8 ያደርሰዋል። ለእስራኤል ተሰጥተዋል የተባሉት 3ቱ አስክሬኖች በሐማስ እጅ ከነበሩና እስራኤል አጥብቃ እየጠየቀች ካለችው ቀሪ 11 የታጋች አስክሬኖች ውስጥ የሚካተቱ ነበሩ። ባሳለፍነው ወር በአሜሪካ አሸማጋይነት በተደረሰው የተኩስ አቁም ስምምነት የመጀመሪያ ምዕራፍ ሐማስ በቁጥጥር ስር ያዋላቸውን 20 በሕይወት ያሉና 28 የሞት ታጋቾችን ለመልቀቅ ቃል ገብቶ እንደነበር ይታወሳል። እስራኤል የሟች ታጋቾች አስክሬን ለመመለስ በጣም እየዘገየ ነው ስትል ሐማስን የምትከስ ሲሆን በጋዛ ለምትፈጽማቸው ስምምነቱን የሚጥሱ ጥቃቶችም ቡድኑን ተወቃሽ ታደርጋለች። ሐማስ በበኩሉ ጋዛ በፍርስራሽ መሞላቷ የአስክሬን ፍለጋ ስራውን አስቸጋሪ እንዳደረገበት በመግለጽ ከቀይ መስቀል ጋር በመሆንና ግዙፍ ማሽነሪዎችን በመጠቀም አስክሬኖቹን ለማውጣት እየሰራው ነው ማለቱን ቢቢሲ በዘገባው አስፍሯል። የሐማስ ታጠቀ ክንፍ አልቃሳም ብርጌድ አስክሬኖቹ እሁድ ቀደም ብሎ በደቡብ ጋዛ ከሚገኙት ዋሻዎች በአንዱ መንገድ ላይ መገኘታቸውን ገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ሁሉንም ታጋቾቻችን ለመመለስ የሚደረገው ጥረት ቀጥሏል ያሉ ሲሆን የመጨረሻው ታጋች እስኪመለስ ድረስ ጥረታችን አይቆምም ስለማለታቸው ሰምቷል። ታጋቾቹ ከተያዙበት ዕለት አንስቶ በሰላም ወደ ቤታቸው እንዲመለሱ የኔታንያሁን አስተዳደር በጥብቅ ሲጠይቅና ጫና ሲያሳድር የቆየው የታጋች ቤተሰቦች ፎረምም ኔታንያሁ የቀሩትን ታጋቾች ከጋዛ ለማውጣትና በሀገራቸው ተገቢውን የቀብር ስነስርዓት ለማካሄድ ፈጣን እርምጃ እንዲወስዱ እየጠየቀ ነው። ጠቅላይ ሚኒስትሩ የሞቱን ታጋቾች በሙሉ ወደ እስራኤል ለመመለስ በቆራጥነትና በጽኑ እርምጃ እንዲወስዱም አሳስቧል። የዘመቻ ቡድኑ ከብዙ ለአስጨራሽ ሙከራዎች በኋላ በስተመጨረሻ የተሳካው የጋዛው የተኩስ አቁም ስምምነት በመጀመሪያው ምዕራፍ ላይ በጋዛ የነበሩ ሁሉም በሕይወት የነበሩ የእስራኤል ታጋቾች በፈረንጆቹ አቆጣጠር ጥቅምት 13 በ250 የፍልስጤም እስረኞችና 1718 የሚደርሱ ከጋዛ የመጡ እስረኞችን በመተካት መለቀቃቸው ይታወቃል። በሕይወት ከሌሉት ደግሞ እስራኤል እስካሁን 225 ያህል ፍልስጤማውያን አስክሬንን ወደ ጋዛ የላከች ሲሆን ሐማስን በምላሹ የ15 ታጋቾች አስክሬንን ለእስራኤል አሳልፎ ሰጥቷል። ከእነዚህ መካከል 2 የውጭ ታጋቾች የሚገኙበት ሲሆን አንድ ታይላንድና አንድ የኔፓል ዜጋ ናቸው። ከትላንት በፊት በጋዛ ውስጥ ከነበሩ 11 በሕይወት የሌሉ ታጋቾች መካከል 9ኙ እስራኤላውያን ሲሆኑ አንዱ ታንዛኒያዊና አንዱ ደግሞ ታይላንዳዊ እንደሆነ የቢቢሲ ዘገባ ያሳያል። አንዱ ታጋች በስተቀር በጋዛ ውስጥ የነበሩና ቀሪ ሁሉም የሞቱ ታጋቾች በጥቅምት 7 2023 በደቡብ እስራኤል በሐማስ በደረሰው ጥቃት ታግተው ከተወሰዱ 251 ግለሰቦች መካከል የሚገኙ ናቸው። ከታገቱት ባሻገር ወደ 1200 የሚጠጉ ሰዎች መሞታቸውም ይታወሳል። በምላሹም እስራኤል በጋዛ ጠንካራ ወታደራዊ ዘመቻ የጀመረች ሲሆን በጋዛ በሐማስ የሚተዳደረው የጤና ጥበቃ ሚኒስቴር እንደገለጸው ከ68500 በላይ ሰዎች ተገድለዋል። እስራኤል የተኩስ አቁም ስምምነት ከደረሰም በኋላ በጋዛ የምትወስደውን የአየር ጥቃት የቀጠለ ሲሆን እሁድ ዕለት የእስራኤል አየር ድብደባ በሰሜናዊ ጋዛ አንድ ሰው መግደሉን ሚኒስቴሩ አስታውቋል። እሁድ ዕለት ቀደም ብሎ በሰሜናዊ ጋዛ የእስራኤል አየር ድብደባ አንድን ሰው ገድሏል። እስራኤል ጦር በወታደሮቹ ላይ ስጋት የሚፈጥሩ ታጣቂዎችን ኢላማ ማድረጉን የገለጸ ሲሆን የጦር ጀቶችን በመጠቀም ድብደባውን መፈጸሙን አስታውቋል። ሐማስና እስራኤል የተኩስ አቁም ስምምነት ጥሰዋል ሲሉ እርስ በርሳቸው እየተካሰሱ በዘለቁበት በሆነ ወቅት በእስራኤል በጋዛ የሚፈጸሙ ጥቃቶችን የሚያስቆሙና የጋዛ ነዋሪዎችን ስቃይ በዘላቂነት የሚያስቆሙ መፍትሄዎች ግን አሁንም ሩቅ ሆነው ቀጥለዋል። የሩሲያ ጦር በኒውክሌር ኃይል የሚንቀሳቀስ ግዙፍ ባህር ሰርጓጅ መርከብ አስተዋውቋል። ኒውክሌር ታጣቂ እንደሆነ የተነገረለት ይህ ባህር ሰርጓጅ መርከብ የምጽአት ቀን ሚሳኤል በመባል የሚጠሩትን የውሃ ውስጥ ድሮኖችን መሸከም የሚችል እንደሆነም የሩሲያ መከላከያ ሚኒስቴር አስታውቋል። ደምሰው ሽፈራው የሩሲያ ጦር ካባሮቭስክ የተሰኘውንና በኒውክሌር ኃይል የሚንቀሳቀስ ግዙፍ ባህር ሰርጓጅ መርከብ አስተዋውቋል። ኒውክሌር ታጣቂ እንደሆነ የተነገረለት ይህ ሰርጓጅ መርከብ የምጽአት ቀን ሚሳኤል በመባል የሚጠራውን ፖሴይዶንና የውሃ ውስጥ ድሮኖችን መሸከም የሚችል እንደሆነም የሩሲያ መከላከያ ሚኒስቴር አስታውቋል።
የሩሲያው መከላከያ ሚኒስትር አንድሬ ቤሊሶቭ በበኩላቸው ሰርጓጅ መርከቡ የሩሲያን የቴክኖሎጂና የባህር ኃይል አቅም በሚገባ የሚያሳይ ነው ብለውታል። አክሎም ሩሲያ የባህር ድንበሯን እንዲሁም በምድራችን የውቅያኖስ ክፍሎች ላይ የሚኖራትን ብሔራዊ ፍላጎት ለማስከበር እንደምትጠቀምበትም ተናግረዋል። ከዚህ በተጨማሪም የሩሲያን የውሃ ውስጥ ወታደራዊ አቅም በከፍተኛ ደረጃ የሚያዘምንና የሚያጠናክር ነው ተብሏል። ሩሲያ በተመሳሳይ መልኩ በኒውክሌር ኃይል የሚንቀሳቀስ ቡሬቬዝኒክ የተባለ ክሩዝ ሚሳኤል ሙከራ ባሳለፍነው ሳምንት ማድረጓ የሚታወስ ሲሆን ለብዙ ሰዓታት መጓዝ የሚችል በኒውክሌር ኃይል የሚንቀሳቀስ ሚሳኤል እንደሆነም ተገልጿል። ዝቅ ብሎ መጓዝ የሚችለው ይህ ሚሳኤል ለመጀመሪያ ጊዜ የተዋወቀው እንደ አውሮፓውያኑ አቆጣጠር በ2018 ሲሆን ያልተገደበ ርቀት መጓዝ በመቻሉና የሚሳኤል መከላከያዎችን ጥሶ ማለፍ የሚችል እንደሆነ የሩሲያ ጦር ኢታማዦር ሹም ቫለሪ ጌራሲሞቭ አስታውቀዋል። ይህ ሚሳኤል በሙከራ ወቅት 14000 ኪሎ ሜትር ርቀት መሸፈን እንደቻለ የተገለጸ ቢሆንም ይህ ርቀት ሚሳኤሉ መጓዝ የሚችለው የመጨረሻው ርቀት አለመሆኑን የአገሪቱ መከላከያ ሚኒስቴር ይፋ ያደረጋቸው ቁጥራዊ መረጃዎች ያሳያሉ። ምዕራባውያን የዘርፉ ባለሙያዎችና ወታደራዊ ተንታኞች የሚሳኤሉን ስትራቴጂካዊ ጠቀሜታ እንዲሁም ሩሲያ በተሳካ ሁኔታ ሞከርኩ ማለቷ ላይ ጥርጣሬያቸውን ገልጸው ነበር። የሚሳኤሉ የመጨረሻው ስኬታማ ሙከራ የተደረገው ከ2 ዓመታት በፊት እንደሆነ ፑቲን የተናገሩ ሲሆን ይህ ግን በገለልተኛ ወገን አልተረጋገጠም። ይህ ደግሞ ምዕራባውያኑ ከሩሲያ በኩል ስለ ሚሳኤሉም ሆነ ሰርጓጅ መርከቦቹ የተባለውን ነገር እንዳያምኑት አድርጓቸዋል። ሌላኛው መከራከሪያቸው ደግሞ ዓለም አቀፉ የጦር መሳሪያ ቁጥጥር ዘመቻ ቡድን ይፋ ባደረገው መረጃ መሰረት ከአውሮፓውያኑ 2016 ጀምሮ በይፋ ከተደረጉ 13 የሚሳኤል ሙከራዎች በከፊል ስኬታማ የሆኑት 2 ብቻ ናቸው የሚል በመሆኑ ነው። ሚሳኤሉ እንደ አውሮፓውያኑ አቆጣጠር በ2018 ለመጀመሪያ ጊዜ ከተዋወቀ አንስቶ ያለው ጥቅም በጦርና በመከላከያ ዙሪያ ከባድ የክርክር ርዕሰ ጉዳይ ሆኖም ቆይቷል። የአሜሪካ አየር ኃይል የሆነው ብሔራዊ የአየርና የህዋ ደህንነት ማዕከል በ2021 ባወጣው ሪፖርት የኒውክሌር ኃይል ያለው ክሩዝ ሚሳኤል አህጉር አቋራጭ ርቀት የመጓዝ አቅም ያለውና የኒውክሌር ኃይል ያለው መሳሪያው ሩሲያን ልዩ መሳሪያ እንድትታጠቅ ያደርጋታል ሲል ድምዳሜ ላይ ደርሷል። ሆኖም ዓለም አቀፉ የስትራቴጂካዊ ጥናት ተቋም ይፋ ባደረገው ሪፖርት መሰረት በዚያው ዓመት ሩሲያ መሳሪያውን ተጨባጭ ለማድረግ ወሳኝ ተግዳሮቶች እንደገጠሟት ገልጿል። ከነዚህም መካከል ከሞከረቻቸው የበዙ ሙከራዎች መካከል አብዛኛዎቹ ሙከራዎች መክሸፋቸውና ብዙ ሞቶችን ያስከተለ አደጋ መከሰቱ ተጠቃሽ ናቸው ተብሏል። በተቋሙ ሪፖርት የተጠቀሰው የሩሲያ ጦር ጀነራል ሚሳኤሉ ከ10,000 እስከ 20,000 ኪሎ ሜትር ድረስ እንደሚጓዝና በሩሲያ የትኛውም ክፍል ለማረፍ እንደሚያስችል እንዲሁም በአሜሪካ አህጉር ያሉ ኢላማዎች ድረስ የመድረስ አቅም እንዳለው ያስረዳል። ይኸው ሪፖርት ሚሳኤሉ ከመሬት ከ50 ሜትር እስከ 100 ሜትር ከፍታ ድረስ ዝቅ ብሎ መብረር እንደሚችልና ለአየር መከላከያ ስርዓቶች ቁጥጥር እንደሚያስቸግርም ጠቅሷል። ሚሳኤሉ በሰሜን የጦር ቃል ኪዳን ድርጅት ኔቶ በኩል ስካይፎል የሚል ስያሜ የተሰጠው ሲሆን ባለፈው ዓመት ሮይተርስ የዜና ወኪል በሰራው የምርመራ ዘገባ መሰረት በሰሜን ሞስኮ 475 ኪሎ ሜትር በሚርቀው ስፍራ መሳሪያው የሚተኮስበት ስፍራ እንደሆነም ገልጿል። አሁን ሩሲያ ባህር ኃይሏን በማጠናከር በኩል እያከናወነቻቸው የሚገኙት ማሻሻያዎች እንዲሁም አዳዲስ ቴክኖሎጂዎችን የማስተዋወቅ ስራ በቀደሙት ጊዜያትም የነበረ ቢሆንም በቅርቡ አሜሪካ የቶማሃውክ ሚሳኤሎችን ለዩክሬን አስታጥቃለሁ ማለቷን ተከትሎ በከፍተኛ ደረጃ እየጨመረ መጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ ጦርነቱን የማታቆም ከሆነ የቶማሃውክ ረጅም ርቀት ተወንጫፊ ሚሳኤል ለዩክሬን እልካለሁ ማለታቸው የሚታወስ ሲሆን የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪም በበኩላቸው ሩሲያ በዩክሬን ላይ እያደረሰች ላለው ጥቃት ምላሹን መስጠት እንዲቻል ሚሳኤሉ በእጅጉን ያስፈልገናል ማለታቸው ተገልጿል። ቶማሃውክ ሚሳኤል ከ2500 ኪሎ ሜትር ወይንም 1500 ማይል ርቀት ተምዘግዝጎ ጥቃት ማድረስ የሚያስችል አቅም ያለው ነው። ይህ ደግሞ ዩክሬን በሩሲያ ስትራቴጂክ የመከላከያ መሰረተ ልማቶች ላይ ጥቃት ለመፈጸም የሚያስችላት እንደሆነም ይነገራል። ይህ በእንዲህ እንዳለ ደግሞ በየጊዜው ሀሳባቸውን በመለዋወጥ የሚታወቁት ዶናልድ ትራምፕ በዛሬው ዕለት ባስተላለፉት መልእክት ደግሞ ለዩክሬን ለመስጠት ያቀዱትን የቶማሃውክ ሚሳኤል አሁን እንደማይሰጡ አስታውቀዋል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም በፈረንሳይ ፓሪስ ከተማ እየተካሄደ ይገኛል። በፎረሙ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ
የገንዘብ ሚኒስትሩ አህመድ ሺዴ፣ የአውሮፓ ኮሚሽን የአፍሪካ ተጠባባቂ ዳይሬክተር ጌዛ ስታርመርና የፈረንሳይ የውጭ ንግድና ኢኮኖሚ ሚኒስቴር መልእክተኛ ኒኮላስ ፎርሲየር ተሳትፈዋል። መርሃ ግብሩ በኢትዮጵያና አውሮፓ ህብረት መካከል ያለውን የኢኮኖሚ ትብብር ማጠናከርና አዳዲስ የኢንቨስትመንት እድሎችን መጠቀም በሚቻልበት ሁኔታ ላይ ያተኮረ መሆኑ ተነግሯል። በፎረሙ መክፈቻ ላይ ንግግር ያደረጉ የስራ ኃላፊዎች የኢትዮጵያና የአውሮፓ ህብረት የኢኮኖሚ ትብብር እያደገ መምጣቱን አጽንኦት ሰጥተው ተናግረዋል። በግብርና ንግድ፣ የታዳሽ ኃይል፣ ዲጂታል ትራንስፎርሜሽንና መሰረተ ልማትን ጨምሮ ቁልፍ የኢንቨስትመንት እድሎች መቅረባቸውም ተነግሯል። በዓለም አቀፍ ደረጃ የሀገራትን የህግ ስርዓትና የህግ የበላይነትን ቁመና በመገምገም በየዓመቱ ሪፖርት ይፋ የሚያደርገው ዓለም አቀፍ የፍትህ ፕሮጀክት የተሰኘው ድርጅት ኢትዮጵያን በህግ የበላይነት ከ143 ሀገራት መካከል 132ኛ ደረጃ ላይ መሆኗን አስታውቋል። በተባበሩት መንግስታት ድርጅትና በሲቪል ማህበረሰብ ድርጅቶችን እንዲሁም በሀገራት የሚደገፈው ከ20 በላይ ሀገራትን በአባልነት ያቀፈው ድርጅቱ የ143 ሀገሮች የፍትህ ስርዓትና የህግ የበላይነት መከበር ቁመናን የተመለከተ ዓመታዊ ሪፖርቱን ይፋ አድርጓል። ሪፖርቱ ኢትዮጵያን እንደ አውሮፓውያን አቆጣጠር በ2024 በዓለም ከ142 ሀገሮች 130ኛ እንዲሁም ከአፍሪካ ከ34 ሀገራት 30ኛ ይዛ እንደነበርና በተያዘው 2025 ከ143 ሀገራት 132ኛ እንዲሁም ከ34 የአፍሪካ ሀገራት 30ኛ ላይ ያስቀምጧታል ሲል ሪፖርተር ዘግቧል። በ2018 ዓመተ ምህረት የመጀመሪያ ሩብ ዓመት ከ5000 በላይ ህገወጥ ነጋዴዎች ላይ እርምጃ ወስጃለሁ ሲል የአዲስ አበባ ገቢዎች ቢሮ አስታውቋል። እርምጃ ተወስዶባቸዋል ካላቸው ነጋዴዎች ውስጥ 4000 የሚሆኑት ወደ ህጋዊ ንግድ ስርዓት እንዲገቡ መደረጉንም ቢሮ ገልጿል። ቢሮ አክሎም ያለደረሰኝ ግብይት ሲፈጸም አግኝቻቸዋለሁ ያላቸው ነጋዴዎች ላይ ቅጣት ማስተላለፉን ገልጿል። ቅጣቱ ምን ያህል እንደሆነ ባይገለጽም የገበያ ስርዓቱ ህጋዊና ፍትሃዊ እንዲሆን የከተማዋ ንግድ ቢሮና ገቢዎች ቢሮ የተለያዩ ተግባራትን እያከናወኑ መሆኑን የአዲስ አበባ ከተማ አስተዳደር ንግድ ቢሮ ምክትል ኃላፊ ጸጋይ ደበሌ ተናግረዋል ሲል ኢዜአ ዘግቧል። የታንዛኒያዋ ፕሬዝዳንት ሳሚያ ሱሉሁ ሐሰን በሁከትና ብጥብጥ የታጀበውንና በተቃዋሚዎች የይስሙላ በሚል ውድቅ የተደረገውን ምርጫ አሸንፊያለሁ በማለት ለሁለተኛ ጊዜ ቃለ መሐላ ፈጽመዋል። መርሃ ግብሩ በታንዛኒያ ዋና ከተማ ዶዶማ በወታደራዊ ሰልፍ ተካሂዷል። ሳሚያ 98 በመቶ የምራጮችን ድምጽ በማግኘት አሸናፊ ሆነው ተመርጠዋል ሲል የሀገሪቱ የምርጫ ኮሚሽን አስታውቋል። ዓለም አቀፍ ታዛቢዎች ምርጫው ያስከተለውን ሁከት በማንሳት በመቶዎች የሚቆጠሩ ሰዎች መሞታቸውና መቁሰላቸውን መረጃ አውጥተዋል። የተቃዋሚ መሪዎችና አክቲቪስቶች ደግሞ ከጸጥታ ኃይሎች ጋር በተፈጠረ ግጭት በመቶዎች የሚቆጠሩ ሰዎች ስለመገደላቸው አስታውቀዋል። የሀገር ውስጥ በረራዎች ሙሉ በሙሉ ሲሰረዙ በሌሎች በረራዎች ላይ መስተጓጎል መፈጠሩንም ቢቢሲ ዘግቧል። በሰሜናዊ አፍጋኒስታን ማዛር ሻሪፍ ከተማ አቅራቢያ በሬክተር ስኬል 6.3 የተመዘገበ የመሬት መንቀጥቀጥ ተከስቶ ቢያንስ 20 ሰዎች ህይወታቸውን አጥተዋል። በመቶዎች የሚቆጠሩ ሰዎች ደግሞ ጉዳት አስተናግደዋል። አደጋው የከተማዋን ታሪካዊ መስጂድ ማውደሙም ተነግሯል። የሟቾች ቁጥርም ሊጨምር እንደሚችል ባለስልጣናት ተናግረዋል። የነፍስ አድን ቡድኖች በባልክና ሳማንጋን ግዛቶች ውስጥ በሚገኙ መንደሮች ሲደርሱ የተጎጂዎች ቁጥር ሊያሻቅብ እንደሚችልም ሮይተርስ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ለናይጄሪያ የምታደርገውን ድጋፍ ልታቆም እንደምትችል አስጠንቅቀዋል። ይህ የፕሬዝዳንቱ ውሳኔ የናይጄሪያን ኢኮኖሚ ክፉኛ እንደሚጎዳ ተነግሯል። ምህረት ደግፍ በቢዝነስ ጥንቅሯ እንደሚከተለው ተመልክተዋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ለምዕራብ አፍሪካዊቷ ሀገር ናይጄሪያ የምታደርገውን ድጋፍ ልታቆም እንደምትችል አስጠነቀቁ።
ፕሬዝዳንቱ ከሰሞኑን ሃይማኖትን መሰረት አድርገው በናይጄሪያ እየተፈጸሙ ነው ባሏቸው ግድያዎችና የሰብአዊ መብት ጥሰቶች ምክንያት አሜሪካ ለናይጄሪያ የምታደርገውን ድጋፍ ልታቆም እንደምትችል በትሩዝ ማህበራዊ ሚዲያ ገጻቸው ላይ ያሰፈሩ ሲሆን ፔንታጎን በሚል ስያሜው የሚታወቀው የአሜሪካ መከላከያ ሚኒስቴር ወታደራዊ እርምጃ ለመውሰድ በተጠንቀቅ እንዲቆም ትዕዛዝ አስተላልፈዋል። ምንም እንኳን ናይጄሪያ በቦኮ ሐራምና በሌሎች አማጺ ቡድኖች በተደጋጋሚ ጥቃት የሚፈጸምባት ሀገር ብትሆንም የአሁኑ ጥቃት ግን ሃይማኖትን መሰረት ያደረገ እንደሆነ ፕሬዝዳንት ትራምፕ ተናግረዋል። ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ላይ ናይጄሪያውያን የመኖር ህልውናቸው አደጋ ላይ ወድቋል፣ ይህንን አይነት ግፍ አሜሪካ ዝም ብላ አትመለከትም ሲሉም ጽፈዋል። ከሰሞኑን በሀገሪቱ በተለያዩ አካባቢዎች የተፈጠረው ግጭት ሃይማኖታዊ አለመሆኑን ይልቁንም ኢኮኖሚያዊና ፖለቲካዊ በሆኑ ጉዳዮች የመነጨ ነው ሲል የናይጄሪያ መንግስት ያስተባበለ ሲሆን ግጭቱን የተፈጠሩ ቡድኖችንና ጽንፈኝነቱን እንዋጋለን፣ ቁርጠኛ ሆነንም እንታገላለን ብሏል። ፕሬዝዳንት ትራምፕ ወታደራዊ እርምጃ እንዲወሰድ ማዘዛቸውን ተከትሎም የናይጄሪያ ኢኮኖሚያዊ ውጥረት ዳግም ሊያገረሽ ይችላል የሚል ስጋት ሰፍኗል። የፕሬዝዳንቱን ትዕዛዝ ተከትሎ የአሜሪካ መከላከያ ሚኒስቴር ፒቴ ጌሴት መስሪያ ቤቱ ዝግጁ ነው፣ የናይጄሪያ መንግስት ግድያውን የማያስቆም ከሆነ አሸባሪዎችን እንይዛለን ሲሉ ገልጸዋል። ከፍተኛ የህዝብ ቁጥር ያላትና ከአዳጊ ሀገሮች ተርታ ያለችው ናይጄሪያ ጤና፣ ትምህርት፣ ሰብአዊ እርዳታ እንዲሁም መሰረተ ልማትና የመሳሰሉት ዘርፎች ከአሜሪካ ድጋፍ የምታገኝባቸው ናቸው። ባለፈው የፈረንጆቹ ዓመት ሁለቱ ሀገራት ያደረጉት የንግድ ልውውጥ 13 ቢሊዮን ዶላር ሆኖ የተመዘገበ ሲሆን ባለፉት 3 ወራት ውስጥ ደግሞ የሀገሪቱ ጥቅል ኤክስፖርት በ20 በመቶ እድገት ስለማሳየቱ ተነግሯል። ይሁንና ፕሬዝዳንት ትራምፕ የሰጡት ማስጠንቀቂያ ከናይጄሪያ ባሻገር ከሌሎች ሀገራት ጋር ያለውን የንግድ ግንኙነት የሚጎዳ ስለመሆኑም ተንታኞች ጠቁመዋል። ሀገሪቱ ላለፉት 10 ዓመታት ከ7.8 ቢሊዮን ዶላር በላይ ከአሜሪካ ድጋፍ ማግኘቷን መረጃዎች ያመላክታሉ። በዓለማችን ዝቅተኛ ኢኮኖሚ ላላቸው ሀገራት በቢሊዮን የሚቆጠር ዶላር ፈሰስ በማድረግ ቀዳሚ የሆነችው አሜሪካ ለናይጄሪያ የምታደርገውን ድጋፍ የምታቋርጥ ከሆነ ሀገሪቱ በቢሊዮን ዶላር የሚቆጠር የገንዘብ ድጋፍ የምታጣ ሲሆን ይህም በማህበራዊና ኢኮኖሚያዊ ዘርፎቿ ላይ አሉታዊ ጫናን የሚያሳድርባት ይሆናል። የትራምፕ ንግግር ተግባራዊ የሚደረግ ከሆነ ናይጄሪያ ከአሜሪካ የምታገኘውን ከፍተኛ የዶላር ምንዛሪም ሊያሽቆለቁል እንደሚችልና ከአሜሪካ ወደ ናይጄሪያ የሚገቡ እንደ ስንዴ፣ ተሽከርካሪዎች፣ የሞተር መለዋወጫዎች፣ ኤሌክትሮኒክስ ምርቶችና ሌሎች ምርቶችንም ሊያሳጣት ይችላል። በአፍሪካ ትልቅ የኢኮኖሚ አቅም ካላቸው ሀገራት መካከል የምትሰለፈው ናይጄሪያ እንደ ዘይትና ጋዝ ባሉ ሀብቶች የተትረፈረፈች ብትሆንም ከፍተኛ የዋጋ ግሽበት፣ ስራ አጥነት፣ ሙስና፣ ፖለቲካዊ አለመረጋጋት፣ ድህነትና ሌሎችም ችግሮች ይስተዋሉባታል። የፕሬዝዳንት ትራምፕ ውሳኔ ባለመረጋጋትና በተለያዩ ፖለቲካዊና ኢኮኖሚያዊ ውጥረቶች ውስጥ ላለችው ናይጄሪያ ዋጋ ሊያስከፍል የሚችል ጉዳይ ሆኗል። በተለያዩ ክልል ነዋሪዎች መካከል አልፎ አልፎ ክርክር ይፈጠራል። በመሰል ሁኔታዎች ውስጥ ዜጎች በፍርድ ቤት ላይ ያላቸው እምነት እንዳይሸረሸር ጉዳዩ በውክልና ለፌዴራል ፍርድ ቤት ይሰጣል። የዛሬው ከጠበቃው ጋር ጥንቅራችን ትኩረትም ይሄው ጉዳይ ነው። በተለያዩ የክልል ነዋሪዎች መካከል ስለሚደረግ ክርክር ገና ከመረጃ ላካፍላችሁ። ጤና ይስጥልኝ። ጠበቃ እንዳርጌ ካሴ ነኝ። የንግድ ግንኙነት የበለጠ እያደገ ሲሄድ በዛው ልክ አለመግባባት ሊፈጠር ስለሚችል በተለያዩ የክልል ነዋሪዎች መካከል የፍርድ ቤት ክርክር መኖሩ አይቀርም አለም። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ፣ በክልልና በድሬዳዋ ከተማ፣ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ የዳኝነት ስልጣን ነው። በህገ መንግስቱ እንደተመለከተው የክልል ከፍተኛ ፍርድ ቤት በክልሉ ከሚኖረው የዳኝነት ስልጣን በተጨማሪ የፌዴራል የመጀመሪያ ደረጃ ፍርድ ቤት የዳኝነት ስልጣን እንዳለውና የክልል ጠቅላይ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ተመልክቷል። በዚህ መሰረት በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የስረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐ ብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ከዚህ ላይ አብሮ መነሳት ያለበት ጥያቄ በተለያዩ የክልል ነዋሪዎች መካከል የሚነሳውን ክርክር በውክልና ለምን ለፌዴራል ፍርድ ቤት መስጠት አስፈላጊ የሚለውን ስንመለከት በሁለት ወይም በሶስት ክልሎች ውስጥ በሚኖሩ ተከራካሪዎች መካከል የሚፈጠረውን አለመግባባት የፌዴራል ፍርድ ቤቶች ተቀብለው እንዲያከራክሩ የሚደረገው ፍርድ ቤቶቹ ገለልተኛ ሆነሉ ተብለው ከመጠበቃቸው የተነሳ
ከአካባቢያዊ አድሎ ነፃ ሆነው ተከራካሪ ወገኖች በዳኝነት ስርዓቱ ላይ እምነት እንዲኖራቸው ማስቻል ነው። ከሳሽ ክሱን የክስ ምክንያት በሆነው የማይንቀሳቀስ መብት በሚገኝበት ቦታና ወይም ተከሳሽ በሚኖርበት ቦታ እንዲያቀርብ ቢደረግ የቋንቋ ችግር የመኖሩ ጉዳይ አንድ ነገር ሆኖ ክሱን የሚቀበለው ፍርድ ቤት ለከሳሽ ባይታወር፣ ለተከሳሽ ደግሞ የተላመደ ስለሚሆን በፍርድ ቤቱ ላይ መተማመን ላይኖር ይችል ይሆናል። በአጠቃላይ ያለው ክርክር ከሌላ ክልል ነዋሪ ጋር ከሆነ ጉዳዩ የሚቀርበው ተከሳሽ በሚኖርበት አካባቢ ለሚገኘው ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት መሆኑን መገንዘብና ማማከር ይጠይቃል። አመሰግናለሁ።